ጠፍታችሁ እደሩ መሬት ተከፍታ ተዋጣችሁ ስትባሉ ከመንግስተ ሰማያት አናውጣችሁ ከልጅነት አውጣችሁ ብላችሁ መርቋቸው። እናንተ ጥፉ ተራራው ይጫናችሁ መብረቅ ያቃጥላችሁ መሬት ተከፍታ ተዋጣችሁ ብለው ሲረግሟችሁ እናንተ ግን ባጻፋው ከመንግስተ ሰማያት አናውጣችሁ ከልጅነት አውጣችሁ ብላችሁ መርቋቸው አለ። ቀላል ነው ከባድ ነው? ብዙ ሰዎች በስልጣናቸው ምክንያት ስልጣናቸው ውር አድርጓቸው ከሃይማኖታቸው ያፈገፈጉ ሰዎች አሉ። ገንዘብና ዓለም አይናማዎችን እውር ነው የሚያደርጉት። አሁን በዚህ ዘመን መርገሙን አልሰራችም። ይሄ ከንቱ ዓለም የተረገመ ዘመን የተረገመ ሕዝብ የተረገመ ትውልድ ሁሉ ካዲ ሆኖ ዝም ብለን እንደው መጽናኛ የሌለን ማለት ነው። ሙጥጥ ያለ ተስፋ ማለት ነው። ስንት ሰራዊተ መላእክት እንደ ንብ ከበውን እንደሚኖሩ ማወቅ አለብን። ክርስቲያንን ክርስቲያን የሚያደርገው እንዲበቃም እንዲሆን የሚያደርጉት የሚያስችሉት ፍርሃትና ንቃት ናቸው። ገሃነምን አስቦ ሲፈራ መንግስተ ሰማያትን አስቦ ሲነቃ ማለት ነው። በሁለቱ ወደ መንግስተ ሰማያት የሚችል እንዲደርስ የሚገፉት ክንፎች ናቸው። ገሃነም እወረወራለሁ ብሎ ሲፈራ አሁን አንድ ጨካኝ ወታደር ከምሽቱ 4 ሰዓት ቤታችሁ መጣለሁ ቢላችሁ እንቅልፍ ይወስዳችኋል? ይወስዳችኋል? ግን እኮ ዲያብሎስን ያህል ጨካኝ ወታደር ካልጋችን ፊት ለፊት ቁሞ አይኑን እያቁለጨለጨ ነው ተኝተን የምናደር። ትንሽ እንኳን ተነስተን አሁን ሰማያት እንዳንል እንዲህ የተኛ ነው። በዓለም ዘሊልነት በድድቅ ቅምጥልነት ዝም ብለን እየበላን እየተኛን ዓለሙ እየተሽከረከረ ሌላው እምነት በእኛ ላይ ከኛ ራስ ላይ የእምነታቸውን ተቋም እስኪገነቡን ድረስ ለጥ ብለን የተኛ ነው። ምንድነው? ፍርሃት የሚባል ስላልሰራብን ነው። ገሃነመ እሳት ትዝ ስለማይለን ነው። በእግዚአብሔር ቸርነት መጠቀም ሲገባ እንታለልበታለን። የእግዚአብሔር ቸርነት ላልተጠቀመበት ሁሉ የማይጠቅም ነው፣ የሚያጠፋ ነው፣ ራሱ መጥፊያ ይሆናል። አላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ መከራውን ንቀን ታግሰን ዓለምን መናቅ የምንችልበት ዋናው ጣዕመ መንግስተ ሰማያትን ማሰብ ነው። የሰማይ ኑሮ ማሰብ ነው። እስኪ አንድ ሐሳብ ልንገራችሁ። ሁላችሁም አንድ የምትወዱት ሀገር ምረጡ። እዚህ ሀገር ውስጥ ወሰድኳችሁ፣ የምትፈልጉትን ነገር ሁሉ አሟላውላችሁ፣ ሳምንት አስቀመጥኳችሁ፣ ግን የትም እንዳትንቀሳቀሱ አልኳችሁ። ይሰለቻችኋል? አይሰለቻችሁም? ግን መንግስተ ሰማያት ለምን አትሰለችም ሲባል በጣዕም ላይ ጣዕም፣ በስል ላይ ስል፣ በውበት ላይ ውበት፣ በብርሃን ላይ በብርሃን፣ በኃይል ላይ ኃይል ሲጨመርልን ስለሚኖር የማትሰለች ሀገር፣ አድሎ የሌለባት ሀገር፣ ላያጡ የሚያገኙባት፣ ላይዋረዱ የሚከብሩባት፣ ላይወጡ ገብተው የሚኖሩባት፣ ከእግዚአብሔር ጋር ተዋህደን ከብረን የምንኖርባት ሀገር አለችን። የዚያችን ውበት ማሰብ ለሰው ልጅ ኃይል አስታጥቆት ዓለምን መዘንጋት ይቻላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ንሥኡ ዐሩቴየ እስመ ዐሩቴኒ ሰናይ ወመጾሬኒ ቀልል፣ ሸክሜ ቀላል ቀንበሬ ልዝብ ነው፣ ቀንበሬን በላያችሁ ላይ ተሸከሙ ይላል ቅዱስ ቄርሎስ አምደ ሃይማኖት ሲተረጎም። ጌታ ምንድን ነው? ግራ ጉንጫችሁን ለሚመታችሁ ቀኝ ጉንጫችሁን ስጡ ብሏል። ከአንድ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሽሹ ብሏል። መጠምጠም ያልወሰደ መጎናጸፊያ ጨምርለት ብሏል። ይህ ቀላል ሸክም ነውን ይላል። ቀላል ነው አይደለም? በሉ እንጂ ግራ ጉንጭን ለሚመታ ቀኝን መስጠት ቀላል ነው? ከባድ? እንቅጩን ያቅማችሁን ተናገሩ። ከባድ ነው? መጠምጠሚያ ለሚወስድ መጎናጸፊያ መጨመርስ ቀላል ነው? ቀላል ነው? እንኳን ቀላል ሊሆን ሰው ከብዙዎቻችሁ ከሚስቶቻችሁና ከባሎቻችሁ ጋር ስትነራታረቁ አይደል የምትኖሩት? ተራራርታችሁ እንኳን ለምትኖሩት ማለት ነው። ከባድ ነው። የሚረግሟችሁን መርቁ ማለት ጠፍታችሁ እደሩ መሬት ተከፍታ ተዋጣችሁ ስትባሉ ከመንግስተ ሰማያት አናውጣችሁ ከልጅነት አውጣችሁ ብላችሁ መርቋቸው። እናንተ ጥፉ ተራራው ይጫናችሁ መብረቅ ያቃጥላችሁ መሬት ተከፍታ ተዋጣችሁ ብለው ሲረግሟችሁ እናንተ ግን ባጻፋው ከመንግስተ ሰማያት አናውጣችሁ ከልጅነት አውጣችሁ ብላችሁ መርቋቸው አለ። ቀላል ነው? ከባድ ነው? ቀላል ነው? ከባድ ነው? ጌታ ግን ምን አለ?
መስቀሌን ተሸከሙ አለ። እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመስልበት ጊዜ ይመጣል አለ። እኛን እያረዱ የሚያመልኩትን አምላክ እናከብራለን ብለው ለሚያመልኩት አምላክ ጩኸት ያቀርባሉ። ክርስቲያንን እንደ አክርማ ሰንጥቀው እንደ ሽንኩርት ልጠው ከትክተው ከትፈው አቃጥለው የሚያመልኩትን አምላክ እናከብራለን ብለው ይጮሃሉ። እንደዚያ ያለ ዘመን ይመጣል አለ። ግን ይሄ ሸክም ቀላል ነው ከባድ ነው? ተናገሩ እንጂ። ጌታ ግን ምን አለ? ተናገሩ እንጂ። ሸክሜ ኧረ በሉ ሸክሜ ምንድን ነው ያለ? ቀላል። እንዴት ቀላል ሆነ ይላል። ምንዳቤ ሥጋሰ ለአሐዱ ሰዓት ውእቱ ወጣዕመ መንግሥተ ሰማያትሰ ለዓለም ወለዓለመ ዓለም ይላል ቅዱስ ቄርሎስ። የሥጋ መከራ ቢበዛ ለአንድ ቀን፣ ቢበዛ ለዓመት፣ ቢበዛ ለ5 ዓመት፣ ቢበዛ ለ10 ዓመት፣ ቢበዛም ለዕድሜ ልክ ነው። የመንግሥተ ሰማያት ጣዕም ግን ለዘላለም ነው። ስለዚህ ንግድ ነው። ገበሬ አረም ሲያርም በበረዶ መመታቱ በብርድ መበረዱ እንደማይጨንቀው፣ በሐሩር በፀሐይ ታግሶ ማረሱ እንደማይጨንቀው፣ ነጋዴ እሾህ እየወጋው እየተቸገረ ሐሩር እያቃጠለው ውሃጥም እያንገበገበው ረሃብ እያስቸገረው አውሬ እያስደነገጠው መነገዱ እንደማያስጨንቀው ይልቁንም ደስ ይለዋል እንጂ። ለምን? በአንድ ቀን የፀሐይ መቃጠል የብዙ ቀን ገንዘብ ሰብስቦ እንደሚኖር ያውቀዋልና። ለእኛም የጥቂት ቀን ሕማምነ ዘለሰዓት ይላል። ለጊዜው የሚሆን መከራችን ለጊዜው ለአንድ ቀን 10 ዓመት 20 ዓመት ዘላለም ማለት 30 ዓመት 40 ዓመት 100 ዓመትም መከራ ብንቀበል ሕማምነ ዘለሰዓት ይባላል። የጊዜው መከራችን ይባላል። እስኪ የጊዜው መከራችን ወዱ የስንት ዓመት መከራችን? በአንድ ቀን እንደዚያ ያን ንግዱን ብሎ እንደሚታገስ ለክርስቲያን መከራ መነገጃቸው ስለሆነ ጣዕመ መንግሥተ ሰማያት ኃጢአትን ለመናቅ ያስችላል። የምንወደውን ኃጢአት ንቀን መኮብለል የምንችለው የመንግሥተ ሰማያት ውበት ሲታየን ነው። የእግዚአብሔር ውበት ሲታየን ነው። የእመቤታችን ውበት፣ የቅዱሳን ውበት፣ የሁሉ ብርሃን ዘያንጸበርቅ ከበራ የማይጨልም ኃይል ከታጠቁ የማይደክሙበት ዓለም ሲታየን ዓለምን አሽቀንጥረን መቻል እንችላለን። ከዚህ ዓለም የውበት ኃይል እንድንለይ የቅዱሳን አምላክ በቸርነቱ ኃይሉን ያስታጥቀን። ኃይል ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ እንግዲህ ምን አለ? ኃይለ ንጉሥ አለ። እስኪ ኃይለ ንጉሥ በሉ። ምን አሉ? ኃይለ ንጉሥ የቆመውን ቁረጥ የወደቀውን ፍለጥ ብሎ ቢያዝ ባለስልጣን አዞት የማይሰራ ሰው የለም። ወንድም ግን ረድ ቢለው ያርዳል። ሲተቸው የነበረውን አመስግን ቢሉት ያመሰግናል። ሲያመሰግን የነበረውን እርገመው ቢለው ይረግማል። ሲሰርቀው የነበረውን ለግሰው ቢለው ይሰጠዋል። ሲሾመው የነበረውን እሰረው ቢለው ያስረዋል። ሲያከብረው የነበረውን አዋርደው ቢለው አዋርደዋል። ዘመዶችን ክዳ ቢለው ይክዳል። ሃይማኖትን ተው ቢለው ይተዋል። ብዙ ሰዎች በስልጣናቸው ምክንያት ስልጣናቸው ውር አድርጓቸው ከሃይማኖታቸው ያፈገፈጉ ሰዎች አሉ። ገንዘብና ዓለም አይናማዎችን እውር ነው የሚያደርጉት። የሚታየው እንዳየው ያደርጋሉ። ስልጣን አሸናፊ ነው፣ ገዥ ነው። ውበት አሸናፊ ነው፣ ግን ኃላፊ ነው። መጠጥም አሸናፊ ነው፣ ግን ኃላፊ ነው። ስልጣን አሸናፊ ነው። እነ ግራኝ ማመር ቤተክርስቲያንን በዚያ ስልጣናቸው አቃጥለውበታል። እነ ዲዮቅልጥያኖስ ከልብሳቸው ዘርፍ እንኳን ድሃው እየተራበ ቤተክርስቲያን እያቃጠሉ ከልብሳቸው ዘርፍ ወርቅ በሙሉ ሰክተው እስኪጓዙ ድረስ የባለጌ ኑሮ እስኪኖሩ በሰው ደም እስኪታጠቡ ድረስ ኑሮበታል። ብዙዎቹ በዚያ ስልጣናቸው አሸንፈዋል። እነ ሄሮድስ ክርስቶስን ሰቅለውበታል በዚያ ስልጣን። እሱ በፈቃዱ የተሰቀለ ነው። እነሱ ግን ክርስቶስን ለመስቀል በአመፃቸው ፍርድ እንዲፈረድ አድርገዋል። ሕፃናትን አርደውበታል። የዮሐንስን አንገት አንዱ ሄሮድስ አንገቱን አስቆርጧል። በኃይላቸው ነገስታት ብዙ ይሰራሉ፣ ሁሉም ግን ይሞታሉ። እስቲ ወይ ይሞታሉ በሉ። ምን ይላሉ? ይሞታሉ። መንግስተ ሥላሴ ብቻ ለዘላለም ጸንቶ ይኖራል። ቆይ እልልታ አታብዙ፣ ሰዓት ያልቅብናል። ቆይ ሰራዊትም ያልቃል፣
እድሜም ያልቃል፣ የሚበላም ያልቃል፣ ስልጣንም ያልቃል፣ እድሜም ያልቃል። እግዚአብሔር ግን አያልቅም። መንግስቱ ዘላለም ወምኩናኑኒ ለትውልድ ትውልድ ሕያው ቅዱስ እግዚአብሔር ነው። እግዚአብሔር ከስልጣናት ከኃይላት ሁሉ በላይ ነው። ከነገር ሁሉ በላይ እግዚአብሔርን ማሰብ ያሳርፋል። የሚያስደነግጡ ሰራዊትን ከማየት ይልቅ ምድርና ሰማያትን ዘይኔጽራ ለምድር ወይሬሳያ ከመትራድ ዘይገስጾሙ ለአድባር ወይጠይሱ ተራሮችን በዓይነ መዓቱ ሲመለከታቸው የሚያቀልጥ የሚያንቀጠቅጣቸው ማለት ባለስልጣናትን በዕደ መዓቱ ዳሶ በዓይነ መዓቱ ተመልክቶ እንዳልነበሩ የሚያደርጋቸው እንደ አበባ በመስከረም አሸብርቆ በጥቅምት እሳት እንደሚቃጠል አበባ በሚያደርጋቸው በሕያው እግዚአብሔር መደሰት ነው። እንዲያውም ተመልከቱ ዘይትናዘዝ እምሉ ይላል መጽሐፈ መነኮሳት። በመላእክት የሚጽናና ተመልከቱ ሌላ አጽናኝ አይሻም። እስኪ በሉ በመላእክት የሚጽናና በሉ። ሌላ አጽናኝ ምን አይልም አይሻም። ነቢዩ ኢሳይያስን እግዚአብሔር ለስብከት ሲልከው ወደ ሰማይ መጀመሪያ የሰማይ ሰራዊትን አሳይቶታል። የሰማዩን ቤት ይህ ሲተረጎም ምንድነው? ሌላውን በጊዜው እንማረዋለን። ከርዕሳችን ጋር ብቻ የሚገናኘው እንውሰድ። ኢሳይያስን እግዚአብሔር ሱራፌል ዙሪያውን ከበው ያለውን የሰማዩን መንግስት ያሳየው ለምን ይመስላችኋል? ሰራዊተ መላእክትን ያሳየው ሰው ሁሉ ጠልቶ ብቸኛ ብትሆን እነዚህን የመሰሉ ዘመዶች እንዳለች ተመልከት። ደካማ ሰው ቢክድህ ኃያላን መላእክት እንደሚዛመዱ ተመልከት። ደካማ ሰው ቢያሳድድህ ሕያዋን መላእክት ኃያላን መላእክት እንደሚመሩ ተመልከት። የሚሞት እንዲያውም አረጋዊ መንፈሳዊ የሚለው የሰይጣንን ተንኮል እየቆጠሩ ከማዘን ሂሩተ መላእክትን እየቆጠሩ መደሰት ይሻላል ይላል። ሰምታችሁኛል? አይ ሰይጣን ክፋቱ ከማለት አይ ሚካኤል ሂሩቱ ማለት የሚካኤል የዲያብሎስ ተንኮሉ የዲያብሎስ ክፋቱን ከመቁጠር የመላእክትን ቸርነት መቁጠር፣ የዲያብሎስን የተንኮሉን ብዛት ከመቁጠር የመላእክትን የረዳትነታቸውን ብዛት መቁጠር ትልቅ ሀብት ነው። በምድር ካለው አስደንጋጭ ይልቅ በሰማይ የበዛውን መጽናኛ ማሰብ። አሁን በዚህ ዘመን መርገም ሆኗል ስራችን። ይሄ ከንቱ ዓለም የተረገመ ዘመን፣ የተረገመ ሕዝብ፣ የተረገመ ትውልድ ሁሉ ካዲ ሆኖ ዝም ብለን እንደው መጽናኛ የሌለን ማለት ነው። ሙጥጥ ያለ ተስፋ ማለት ነው። ስንት ሰራዊተ መላእክት እንደ ንብ ከበውን እንደሚኖሩ ማወቅ አለብን። እንደ ንብ እንዲያው ከጽጌረዳ ከምትጠወልደው ጽጌረዳ ትንሽ መዓዛ እናገኛለን ብለዋል ንቦች ክብብ የሚሉት። ክርስቲያን እኮ የክርስቶስ መዓዛ አለ። የአምላክን ሥጋ በልቶ የአምላክን ደም ጠጥቶ በአምላክ ልጅነት ከብሮ ያለ ሰው ነው። ሰራዊተ መላእክት የሚጠብቁት ነው። ከነዚህ ኃያላን መላእክት አይታጡም። ለዚህ ነው ብቻዬን ነኝ ብለህ ራቁትህን እንኳን አትተኛ። ለምን? ሰው ባያይህ ጠባቂ መልአክህ እያየህ ነውና ብሎ የሚናገረው ለዚህ ነው። ሰራዊተ መላእክት አብረውን ይኖራሉ። ለዚያውም ደግሞ ኢሳይያስን እግዚአብሔር በሰማይ የእግዚአብሔር መንግስት ጽኑ መንግስቱን ያሳየው ምንድን ነው? የምድር መንግስታት ፍርድ ባይፈርዱልህ በፍትሐ ጽድቄ በሳይለ ምሕረቴ የምጠብቅህን ፍርዴ እውነት የሆነ ቸርነቴ የሚያድን እኔን አስበህ ደስ ይበልህ። የሚያጣምሙ ነገስታትን እየቆጠርክ ከምትጨነቅ ቅን የምፈርድ ሕያው አምላክ እኔን አስበህ ደስ ይበልህ። ያላለፈ ንጉሥ የለም። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ የሁሉ ኃላፊ ነውና ኃላፊ ኃይለ ንጉሥም ያልፋል፣ ኃይለ ውበትም፣ ኃይለ ገንዘብ፣ ኃይለ ስልጣን ይህ ሁሉ የሚጠቀለል ነው። የሚያሸንፍ ግን ኃይለ ጽድቅ ነው። እስኪ ኃይለ ጽድቅ በሉ። ኃይለ ጽድቅ ኧረ በሉ። ኃይለ ጽድቅ። ኃይለ ጽድቅ ማለት የምን ኃይል ነው? የእውነት ኃይል ነው። እስኪ የእውነት ኃይል በሉ። ሊቁ አባ ጊዮርጊስ ዘጋስጫ ሲናገር መጠጥ ለማሸነፉ ሄሮድስ ሰከረ፣ የዮሐንስን አንገትም ቁረጡልኝ አለ። ውበት ለማሸነፉ ሄሮድስ በሄሮድያዳ ውበት ተሰናከለ። ንጉሥ ለማሸነፉ ሄሮድስ የዮሐንስን አንገት አስቆረጠ። እውነት ለማሸነፉ የዮሐንስ አንገት ክንፍ አውጥታ በረረች ይላል። መጨረሻ ላይ የሚያሸንፈው ማን ነው? እውነት። እስኪ እውነት በሉ። እውነት። ስለዚህ ምን እናድርግ ካላችሁኝ ከዘመኑ ችግር መውጣት የምንችለው እውነተኞች ስንሆን ብቻ ነው። እውነተኞች፣ የእውነት ትዳር፣ የእውነት ወጣትነት፣
የእውነት ክርስትና፣ የእውነት ጸሎት፣ የእውነት ሕይወት እንኑር። የእውነት ንግድ፣ የእውነት ሰራተኛነት የትኛውም ቦታ መስሪያ ቤትም ሆኖ ንግድም ቦታ ሆኖ የትም ቦታ እውነት ይዘን ከተገኘን ወጽድቅኒ ታግእዘክሙ እውነት ነፃ ታወጣችኋለች ብሏል።